ፕሮቴስታንቱ ጋር ግን ገድልና ተአምር አለ የለም? አለ የለም? የለም። ፕሮቴስታንቱ ጋር ገድልና ተአምር የለም። ምናልባት ግን ወንድማችን አክሊል ገድላትና ተአምራትን ዶክትሪን አይደሉም ዶግማ አይደሉም እያለ ሲደብቃቸው ስለኖረ ገድላትና ተአምራት ምን እንደሆኑ ጥቂት ነገር እንንገረው እናስታውሰው። እናንተ ጋር ያሉ ገድላትና ተአምራት ለዓይንና ለጆሮ የሚከብዱ ተአምራት የሚባሉ ነገሮችን በቅዱሳኑ ስም ተሰሩ የተባሉትን የሚይዙ ብቻ አይደሉም። ነገር ግን ከዛ ባለፈ ተአምራቱን ተከትለው የሚመጡ ባዕድ የሆኑ አንዳንዶቹ እንደውም ጸያፍ የሆኑ ኪዳናትን ጭምር ይዘው የምናገኛቸው ሰነዶች ናቸው። ገድላቱን ገድላት ያስባሏቸው እነዛ ተአምራትና ከተአምራቱ በኋላ የሚመጡ እነዛ ባዕድ የሆኑ ኪዳናት ናቸው። እንደ ማሳያ ለምሳሌ ይህንን ተመልከት። ይህ የክርስቶስ ሰምራ ገድል ምንባብ ላይ የተወሰደ ነው። ስለዚህ ይህ የገድለ ክርስቶስ ሰምራ ምንባብ እንደሚናገረው የክርስቶስ ሰምራን ገድል የጻፈና ያጻፈ በሰማያት በሰማያዊው መዝገብ ይጻፋል፣ በሕይወት መዝገብ ይጻፋል ብሎ ክርስቶስ ለክርስቶስ ሰምራ ኪዳን ይገባለታል። ስለዚህ ይህ ነው ባዕድ ኪዳን የሚባለው። መጽሐፍ ቅዱስ ስሙ በሕይወት መዝገብ የሚጻፈው በክርስቶስ ያመነና በዛ እምነቱ ጸንቶ የኖረ ሰው መሆኑን በተደጋጋሚ ይነግረናል። ገድለ ክርስቶስ ሰምራ ደግሞ አይ የክርስቶስ ሰምራን ገድል የጻፈና ያጻፈን በሕይወት መዝገብ ስሙ ይጻፋል በማለት እንግዲህ ይህንን ባዕድ ኪዳን ያስቀምጣል። አሁንም አለፍ ብለህ ተመልከት። ሌላ ገጽ ላይ ደግሞ ቤተክርስቲያንሽን ያሰራ በሰማይን የተነጠፈ አዳራሽ አዘጋጅለታለሁ ብሎ ክርስቶስ ለክርስቶስ ሰምራ ኪዳን ገብቶላታል ብሎ እንዲህ አይነት ባዕድ ኪዳን ይዞ እናገኘዋለን። ወይ መጽሐፍ ቅዱስ ስፍራ ላዘጋጅላችሁ ይሄዳለሁ በማለት ኢየሱስ ተናግሯል ሲለን ለነማን ነው ስፍራ የሚያዘጋጀው አለን? በክርስቶስ ለሚያምኑና እሱን ለሚከተሉ ተከታዮቹ ነው እንጂ የክርስቶስ ሰምራን ቤተክርስቲያን ለሚያሳንጸው ሰው ወይ ደግሞ የሆነን ቅዱስ የተባለ ሰው ቤተክርስቲያን ህንፃ ለሚያሰራ ሰው አይደለም። እንደነዚህ አይነት ባዕድ ኪዳናትን ይዘው የሚገኙ ናቸው ገድላት የሚባሉ ሰነዶች ማለት ነው። ስለዚህ ፕሮቴስታንቱ ገድል የለውም። ወንድሜ ብዙ ለፍተሃል። እስቲ ግን ወንድማችን ከዚህ ሌላም የሚለው ነገር አለውና እሱን ደግሞ ተመልክተ ነው እንመለስ። እንደውም ካሁን በኋላ በእነሱ ገድልና ተአምርኛ ምን ንግባ እንዴ? መስቲካ አቀብሎ መስቲካ እኔ ያኘኩትን መስቲካ ሰጥቻት መስቲካውን በልታ አረገዘች ያለ እንዲህ አይነት ተአምር ከጴንጤ እንጂ ከኦርቶዶክስ ነው የተሰማው? ማይ ብራዘር በጣም አስደናቂ ነው። እንደዚህ አይነቱ ነገር ከጴንጤን የተሰማው አለ ወይ? እኛ መሀል እንደሆኑ የሚናገሩና የሚሰብኩ ነገር ግን እኛ ራሳችን እዚህ አደባባይ እየወጣን አንቀበላቸውም ከምንላቸው ልምምዶችና ሰዎች መካከል አንዱን ነው የጠቀስከው። ሳር ያስጋጡትንም ጭምር ጨምረሃል። ሌሎችም ልጨምርልህ እችላለሁ። አፍሪካ ውስጥ የተከናወኑ በፕሮቴስታንቱ ስም ፔንቴኮስታል ሙቭመንቱ ስም የተደረጉ ባዕድ ልምምዶች አሉ። ኦኬ፣ የልብስና የእቃ ማጠቢያ ሳሙና እስከማጠጣት የደረሱ ማለት ነው። እነዛም በሙሉ እኛ አንቀበልም የማለት ሙሉ መብት አለን። ምክንያቱም መጽሐፍ ቅዱስ ዳኛችን ስለሆነ በመጽሐፉ መሰረት ሁሉ መዝነን እና መርመረን ስለምንቀበል ማለት ነው። እነዚህን ገድላት ብለህ ጠርታቸው ከሆነ በጣም አሳዛኝ ነው። ምክንያቱም ፕሮቴስታንቲዝሙን የማይወክሉ ናቸው። ነገሩ በኋላ ላይ ይህ እንደሚመለስ ስላወቅ የሆነ ነገር ብላል፣ እሱ ላይ ይመጣበታል። ነገር ግን እነዚህን እንደ ገድላትና ታምራት ለማቅረብ ሞክረ ከሆነ መልካም እድል ይዛቸውናና እስቲ አብረን እያስተያየን እንመለከታቸዋለን። ለማንኛውም ግን ይህንን ቪዲዮ የምሰራው ላይ አልቀበላቸውም። ከዚህ በኋላ በዚህ ቪዲዮ ላይ ሪስፖንስ ሊሰጡ የሚሞክሩ ወንድሞችም የሚቀበሏቸው አይደሉም። ባዕድ የሆኑ ልምምዶችን ጠቅሰ ገድላት ካልክ ገድላቱን በነዛ ባዕድ የሆኑ ልምምዶች ልክ አውርደህ ትመለከተዋለህ ማለት ነው። ወንድማችን በጣም በሚያስደንቅ ሁኔታ እንደነዚህ አይነት ባዕድ ልምምዶችን ከነሱ ከቤተ ክርስቲያኑ ገድላት ጋር አንድ አድርጎ ይመለከታቸዋል። ነገሩ በግሩፑ ላይ በቴሌግራም ግሩፑ ላይ ዛሬ በምን ርዕስ ልምጣ ብሎ ለጠየቀው ጥያቄ እስቲ በገድላት ና ተብሎ ለተመለሰለት ምላሽ በቀልድ መልኩ ይህንን ስክሪኑ ላይ የተቀመጠውን ይላል ወንድማችን፣ እኔ ስለ ገድላት ምን አገባኝ። ስለዚህ ገድላትና ታምራት ብለህ አሁን እየመጣህባቸው ነገሮች ስለ እነሱ ምን አገባኝ የምትላቸው ነገሮች ናቸው። የቤተ ክርስቲያን ሊቃውንት ደግሞ ስለ ገድላት ምን አገባኝ ወይም ደግሞ ገድላትን ባልቀበልም ችግር የለውም የሚሉ ሰዎችን ቆንጆ ጴንጤ በማለት ሲጠሯቸው እንመለከታለን። አንተ ደግሞ ጭራሽ ስለ ገድላት ምን አገባኝ የሚል ነገር ትናገራለህ። ወንድማችን ገድላቱን በነዛ ባዕድ ልምምዶች ማስቲካ አኝከው ከሚሰጡ ሰዎች እኩል ማለት ነው ከእንደነዛ አይነት ባዕድ ልምምዶች ጋር ታስተያያቸዋለህ። በዛ ልክ አውርደህ ነው የምታያቸው ማለት ነው። እሱም ማወቃችንም አንድ ነገር ነው ብዬ አስባለሁ።
የተለያዩ ገድሎቻችሁን ስንመለከት ተመሳሳይ ነገር እንመለከታለን። ሴትና ሴት ተሳስመው የአንዷ ሴት ምራቅ ሌላዋ ውስጥ ሲገባ ሴትዮዋ ጸነሰች በማለት የነገሩን ሌሎች ገድላትም አሉ። ስለዚህ እርግጥ ነው ከእንደነዚህ አይነቱ ባዕድ ልምምዶች ጋር ሊወዳደሩ የሚገባቸው ሰነዶች ናቸው። ይህንን እኛም እናምናለን። ነገር ግን አንተ ወንድማችን ስለ ገድላቱ ምን አገባኝ ስትል የኖርከው ወንድማችን በዚህ ደረጃ አውርደህ ትመለከታቸዋለህ የቤተክርስቲያንን ሰነዶች ብዬ ግን አስቤ አላቅም ነበር። ለማንኛውም እነዚህን ባዕድ የሆኑ ፕሮቴስታንት ነን የሚሉ ሰዎች የሚያደርጓቸው ልምምዶች ገድላት አድርገህ ለመቀበል የምትፈልግ ከሆነ ከገድላት ጋር ኢኩቫለንት አድርገህ ለመቀበል የምትፈልግ ከሆነ ግን ከራስ ወገኖች ጋር የምትጋጭ ይመስለኛል። ለምሳሌ በዚህ ቪዲዮ ላይ የገዛ ወንድምህ ከዚህ ንግግር በኋላ ያለውን ነገር እንመልከት። ልጁ ነው ያለው እንግዲህ እኛ አላለም እንደዛ አላለ። ሰዎቹ ግን እሱ ገድል ሊሆን አይችልም። ሰዎቹ እንደዛ ነው እያሉ ነው ያሉት። እኛ እውነት ለመናገር እንዳንተ በቃ ምንም ነገር ደንግጠናል። ልክ እንዳንተው ግራ ገብቶናል። እኛ ደንግጠናል፣ በጣም ግራ ገብቶናል። ልክ ነው። ታዲያ ግን ወንድማችን ሚኪ እነዚህማ ገድላት ሊባሉ አይችሉም ሊሆኑ አይችሉም ይላል። ምክንያቱም ባዕድ ልምምዶች ናቸው። ስለዚህ ገድላት ሊባሉ አይችሉም ይላል። ይሄኛው ወንድምህ ገድላቱን ከነዚህ ልምምዶች በላይ ያደርገዋል። አንተ ደግሞ በእነዚህ ልምምዶች ልክ በባዕዳኑ ልምምዶች ልክ ታደርገዋለህ እና በዚህ ሀሳብህ ሌሎች ኦርቶዶክስ አቃቢያን የሚስማሙ አይመስለኝም። ለማንኛውም የሚስማሙ ከሆነ ግን አምጣቸውና ያው በዛ ልክ ካወረድካቸው ከዛ ጋር አስተያይተን እንያቸው። ቀጥሎ የሚመጣውን ነገር አብረን እናያለን ማለት ነው። ኤኒዌይስ እንደዚህ ደግሞ ይላል ወንድማችን አይ እነሱ ምን አገባን የነሱ እኛን አይወክሉ ምናምን ትሪው በቃ ፔንቴ ነው አፍተር ኦል ፔንቴ ናቸው እነሱ የሚቀበሉ ይኖራሉ ብለን እንሄድበት እንደውም በእኛ ላይ ያምሩብናል። ወይ ኦልሬዲ የፔንቴ ናቸው እኔ አያገባኝም ብትል እንኳን ኦልሬዲ የፔንቴ ናቸው አለ። አስቀድሞ ግን የሰማነው ወንድማችን እነዚህ ከገድላት ጋር የሚተያዩ የሚገናኙም አይደሉም ሲል እንሰማዋለን። ለማንኛውም ማስቲካ አኝኮ ሰጥቶ ለአንዲት ሴት ማስረገዝን፣ ሳር ማስጋጥን፣ ሳሙና ማስጠጣትን የመሳሰሉ ልምምዶችን ጠቅሶ እነዚህን እኔ እቀበላቸዋለሁ የሚል ሰው ካገኘ ልትሞግተው ትችላለህ። እኛ እንቀበላቸውም ባዕድ ልምምዶች ናቸው እንደውም ጥንቆላ ናቸው እያል በአደባባይ እያወራናቸው ስለሆነ እሱን ማውራት ለኛ ምንም የሚፈጥርብን ለውጥ አይኖርም። በዚህ ጉዳይ ላይ የሚሞግት ሰው ካለ ግን ያው ያንን ሰው ጠርተህ መሞገት መብት ነው ብዬ አስባለሁ። ይሄኛውን ቻሌንጅ ግን ላቅርብልህ ወንድሜ። እነዚህን የጠቀስካቸውን ነገሮች እኔ አልቀበላቸውም ብዬ ፕሮቴስታንት መሆን እችላለሁ። ኦኬ እነዚህን ነገሮች አልቀበልም ብዬ ፕሮቴስታንት መሆን እችላለሁ። ገድላቱን ኦኬ አስቀድመህ እንዳልከው ስለ ገድላቱ ምን አገባኝ እንዳልከው ምን አገባኝ ብለህ እንደዚሁም ደግሞ ገድላቱን አንተ አልቀበልም ብለህ በውስጣቸው የተጻፉትን ባዕድ ኪዳናት አልቀበልም ብለህ ኦርቶዶክስ መሆን ትችላለህ። እኔ አንተ የጠቀስካቸውን ነገሮች አልቀበልም ብዬ ይኸው ፕሮቴስታንት ሆኜ እየኖርኩ አንተ ገድላቱንና በውስጣቸው የተቀመጡትን ባዕድ ኪዳናት ተቀበለ ወይ ደግሞ አልቀበልም ብለህ ኦርቶዶክስ ሆነ መቀጠል ትችላለህ። ሆነ መቀጠል የማትችል ከሆነ ሙግት በሙሉ ሲባዛ 0 ነው የሚሆነው ማለት ነው። ለማንኛውም ግን ቀጣይ ሙግቶችን እንጠብቃለን። የጌታ ጸጋና ሰላም ከሁላችን ጋር